ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንዴት ናችሁ? ሰላማችሁ ብዝት ይበል። ለሀገራችን ሰላም ፍቅር ተመኘው። የክራር ሚዲያ ነው። ክራር ሚዲያ እንግዲህ በእናንተ ገዛ ሞኔታይዝ ሆኗል። ሞኔታይዝ ከሆነ በኋላ ደግሞ ተመልካቹ ትንሽ ቀንሷል። ምክንያቱ ባይገባኝም ግን ያው እየተዘጋጀን ነው፣ ለትልቅ ስራ እየተዘጋጀን ነው። ይህን ሰሞን አንድ ሁለት ስራዎች ሰርቻለሁ። በእርግጠኛነት ልናገር የምችለው ለአድማጭ ተመልካቾቼ የአስር ደቂቃ ተከታታይ ከ21 ዓመት የእስር ቆይታ በኋላ ቤቱ የበቃውን አንድ ባለታሪክ ይዤ እመጣላችኋለሁ። ወዱታላችሁ። እንግዲህ አሁንም ዝም ብዬ ቀንጨብ አድርጌ ወደ እናንተ እላለሁ። ያን ነገር ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፍ ታደርጉልኛላችሁ። እንግዲህ ይህን 2 ቀን እንደ ሀገር ኢትዮጵያ ሐዘን ውስጥ ገብታለች። እንደ ሀገር ማለት ነው። የእስልምና እምነት ተከታዮች ትልቅ አባታቸውን አጥተዋል። እኚህ አባት ደግሞ ለእምነቱ ብቻ ሳይሆን ለሌላውም የእምነት ተቋም ትልቅ አስተማሪና ለሀገርም የሚኮራባቸው ትሁት መምህር ነበሩ። እንግዲህ ያው ሞት ደግሞ ለሁሉም ደራሽ ነውና ታሞ በሕክምና ሲረዱ ከቆዩ በኋላ አሁን አርፈዋል። ብዙዎች እንግዲህ ታውቋቸዋላችሁ። አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ መሆኑ ነው ሰው የሚገለው። ትንሽ ስለሳችሁ የተባለውን ነገር ወደ እናንተ ብዬ እመለሳለሁ። እግዚአብሔር አምላክ ነፍሳቸውን ይማር ማለት ወደድኩኝ። ትልቅ አባት ነው ያጣነው። እንስማና እንመለስ። Today, Ethiopia mourned the loss of a true father figure, Mufti Haji Omar Idris. He was so much more than a respected religious leader. He was a beacon of wisdom, compassion, and an unwavering champion for peace and unity. ይህን የምትመለከቱት የአባታችን ምስል በዚህ ሰዓት እጅግ በርካቶች የኢትዮጵያዊነት መገለጫ በማለት እየተቀባበሉት ይገኛሉ። ምንም እንኳን በሃይማኖት ብንለያይም እኛ ኢትዮጵያውያን የአንድነታችን ምስክር የሆነ ምስል ነው ሲሉ እንግዲህ እጅግ በርካቶች ይህን ምስል ገልጸውታል። ብፁዕ ወቅዱስ አቡነ ማትያስ ዛሬ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሽኝት ላይ እንግዲህ እንደምትመለከቷቸው ሲያለቅሱ ተመልክተናቸዋል። አባታችን ሀጂ ሙፍቲ ምን ያህል እንግዲህ በመላው ኢትዮጵያውያን ዘንድ እንግዲህ ተወዳጅ አባት እንደነበሩ ድፍን ኢትዮጵያዊ መስክሮላቸዋል እና እናንተ ሞት የሚሉ ዋይ ብላኝ ዓሊም ነው ወልይ ነው መጅተመቼተላ። እንግዲህ ውድ አድማጭ ተመልካቾች የቀዳሚ ሀጂ ሙፍቲ ሽኝት ነበረ። ይሄንን 2 ቀን እንግዲህ እንደሰማችሁት
ኢትዮጵያ ሙሉ በሙሉ መባል ይችላል ጥቁር ለብሳ አሳልፋለች። ወደ ሌላው ፕሮግራሜ ደግሞ መጣለው። ሌላው ፕሮግራሜ እንግዲህ አንዳንድ ከባድ ነገሮች ነው እየሰማን ያለ ነው። እነዚህ ከባድ ነገሮችን እንዴት መፍታት እንዳለብን ግራ ገብቶናል። አንዱን ስንል አንዱ፣ አንዱን ስንል አንዱ፣ ይሄንን አላቀቅን ስንል እዚህ ጋር ስንመጣ እዚህ ጋር። አሁን ደግሞ የሶሻል ሚዲያ መነጋገሪያ የሆነች አንዲት እናት መታለች። ከዚህ በፊት ሰርካለም አስራት ነበረች። ልጆቿ ላይ ግፍና በደል ስትሰራ የነበረው ምክንያቷን ደግሞ ስትናገር ራበኝ፣ ጠማኝ፣ ተቸገርኩ ነው። አሁን ደግሞ አንድ እናት መታለች። እሷም እናት የማየውን ነገር የማየውን የከበደን ነው። ምን ማድረግ ይቻላል? ግን ሁሉም እያንዳንዱ ህብረተሰብ ቢሞክረው ማለት በጣም ችግር አለ። ችግር የለም አይደለም፣ በጣም ችግር አለ። ከታች እስከ ላይ ያለው ከኛ ቢጤው ከፍታ ላይ ካለው ጭምር ችግር አለ። ችግሩን ግን እንዴት እናልፈዋለን? እስኪ ሰከን ብለን ቆም ብለን የሁለት ሰከንድ ጉዳይ ነች። የሁለት ሰከንድ ጉዳይ ህይወታችን ለማለፉ ችግር ውስጥ ለመግባቱ 2 ሰከንድ ነች። ያችን 2 ሰከንድ ማለፍ መቻል ነው። ይሄ ማለት ምንድነው? እንደው ተመን አወጣለት እንዳትሉኝ እንጂ በጣም ሲቸግረን እንሙት ስንል እንሙት ያሰኘንን ነገር እስኪ ለ2 ሰከንድ እንታገሳት። ይጠፋል። ወደ ራሳችን እንመለሳለን። በ2 ሰከንድ ውስጥ ይህንን መጥፎ ነገር የሚያጠፋ ነገር እንድናስብ ማድረግ። ሁለት ሰከንድ ግራና ቀኙን ለማየት እኮ 2 ሰከንድ ነች። ግራ ላይ ከሆነን እኮ በዚች በ2 ሰከንድ ወዲያው ወደ ቀኝ ሾፍ ማድረግ። እንዴ መለስኩት። አያችሁ፣ መጥፎ ነገር ላይ ነበረ። ወደ ቀኝ ስመለስ ያንን መጥፎ ነገር የሚያጠፋ ነገር አየው። አሃ ይሄ ነው የተሻለው። ከየትኛው? ከዚህኛው። አያችሁ፣ 2 ሰከንድ ብቻ ነበርኩኝ። ሾፍ በቃ እቺ 2 ሰከንድ ህይወታችንን ምስቅልቅል ታደርገናለች። እንደኔ ሐሳቤ ነው። እኔ ሲጨንቀኝ 2 ሰከንድ ነው መጠቀምበት። ይህንን ቪዲዮ ሰምተን እንመለስ። አባትሽን ታውቂዋለሽ? በስነ ስርዓት ባክሽ። አያቶች አሉሽ? የቅርብ ዘመድ ማን አለሽ? ይሄን ሁሉ ዓመት ከማን ጋር ነው? ማንኛ ነው? እንደ ዓመትሽ ነው? ጮክ ብለሽ ተናገሪ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ምርጫ አስመርጥሻለሁ፣ ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ ጥንቃቄ ማድረግ ያለብን
ነገ ምን ሊፈጠር ይሆናል ብለን መጀመሪያ ስናስብ ነው ለሱ መጠንቀቅ አለብን። ይህ ቪዲዮ ከዚህ ላይ መቼም ቢሆን አይወርድም። ሶሻል ሚዲያዎች ተቀባብለውታል። ስለዚህ ይህንን ቪዲዮ ነገ ከነገ ወዲያ መልሰን እኛ ስናየው መልሳ ሕፃኗ ልጅ ስታየው የሚመጣውን አደጋ ማስተዋል። በምንም መልኩ ይህንን ነገር ልንመልሰው አንችልም። መጀመሪያ ስለምንለቀው ነገር ማሰብ አለብን። ተቸግረን ሊሆን ይችላል፣ ልንፈምስ ሊሆን ይችላል። ደግሞ ልጅቷ ብዙ ቲክቶክ ላይ የቀረበች ነች፣ ብዙ ነገር ስትሰራ የነበረች ነች። አሁን እቺ እናት ለይቅርታ እንኳን ብትጋበዝ ልጇ ነች ምናምን ልትሉኝ ትችላላችሁ። ኖ ይሄ የልጅና የእናት ጉዳይ አይደለም። ይሄ ነገ አይምሮአችን ላይ የሚቀረጸው ነገር ነው ብያችኋለሁ። ብዙ ቪዲዮ ሰርቼላችኋለሁ። ብዙዎች አልዘለቁም። እንደዚህ አይነት ነገ ሰዎች ይቅር ይሉናል ብለው የመጡ ሳያውቁ ተሳስተው እኮ ቢሆን ችግር የለውም። ኦን ብለው አጥፍተው የመጡ የተስተካከለ ሰው የለም። አረጋግጬ ልናገር እችላለሁ። ከላይ ጀምረን መምጣት እንችላለን። ኦን ብለው ለመፈመስ ብለው የመጡ በዛው የቀጠሉ ያሉ ግልጽ ነኝ። እቺ ሴትዮ ይቅርታ ጠይቃለች። እንመልከተው። ሰላም፣ እንዴት ናችሁ የማህሌት ቤተሰቦች? እኔ የማህሌት እናት አዲስ ነኝ። ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ። ይቅርታም ልጠይቃት ይሄው ከፊቷ ቆሜያለሁ። እሷ ብቻ ሳትሆን እናንተም ይቅርታ እንድታረጉልኝ ማጸናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እኮ ችግር የለም ያሳለፍነውን ነገር ይቅር መባባሉ፣ በዚህ ላይ ደግሞ እናትና ልጅ ናቸው። ሳይወዱ በግድ ይቅር ይባባላሉ፣ ነገሮችን ይተዋሉ። ግን ቀድሞ የተለቀቀው ቪዲዮ ይከተላቸዋል። እሷም ብላለች ስጋቷ ትምህርት ቤት ውስጥ ተማሪዎች ልጄን ምን ይሏት ይሆን? የዚህ አይነት ስጋት ነው ያለባት። ይሄ ማለት ይከተላታል ማለት ነው። አንቺ ቪዲዮ እኮ ሰራሽ፣ እንደዚህ እኮ ሆንሽ፣ በመልካምም በመጥፎም ነገር ሰው ይከተላል፣ አይለቅም። ይሄ ነገር ይታይ እላለሁ። አድማጮቼ በመጨረሻ ደግሞ አንድ ነገር ማለት ፈለኩኝ። እንግዲህ በሚቀጥለው ጊዜ እለቃለሁ ያልኩትን ቀንጨብ አድርጌ አሳያችሁና ቀጥልበት ይመች የምትሉኝ ከሆነ ኮሜንት ላይ ጻፉልኝ። እቀጥለዋለሁ። የሰራሁት ለእናንተ ነው። የሰራሁት ማህበረሰቡ እንዲማርበት ነው። ከቤት ሳልወጣ እቤት ውስጥ ሆኜ ይህንን 2 ወር አሳልፌያለሁ፣ ምንም ነገር ሳልሰራ ለእናንተ አንዳንድ ነገሮችን በሪያክሽን እየለቀቁ። አሁን ግን አንድ ተከታታይ በአንድ ተውኔት በሉት ተጨማሪ የሚሆነው ፊልም ስለሆነ ግን በብዛት የሚያጠነጥነው በአንድ ካራክተር ላይ ነው። እንደነገርኳችሁ
1 ዓመት ከእስር ቆይታ በኋላ በቲክቶክ ላይ ቀንጨብ አድርጌ ያያችሁታል፣ የወደዳችሁት በጣም ብዙ ያበረታታኝ የሚያ ስለሆነ ያንን ነገር እቀጥላለሁ። እስኪ አይተን እንመለስ። ወሬውን አበዛሁት። ይመቻችሁ። ላለመመለስ ሁልጊዜ እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። ክራር ሚዲያንም ሰብስክራይብ አድርጉና ቤተሰብ ሁኑ። ይመቻችሁ። በጣም ብዙ ነገር አስበናል፣ ግን ፍቃዱ የሱ ካልሆነ እንግዲህ መጠበቅ ነው። በጣም ብዙ እኛን የሚጠብቁ የእኛን እጅ የሚጠብቁ ብዙ ወገኖች አሉ። ስለዚህ ለነሱ ለመድረስ ይሄ ወሳኝ ነው። እኔን አግዛለሁ የምትሉ ካላችሁ በማየት አግዙኝ። በማየት ይመቻችሁ። ወዳችኋለሁ። ዳንኤል እባላለሁ። ዳንኤል አውራሪስ። የሰፈር ስም ደግሞ ወስነው። ከ21 ዓመት የእስር ቆይታ በኋላ ይኸው ለሰፈሬና ለቤቴ በቅቻለሁ። ግን የት ነው ያለሁት? ጓደኞቼ፣ የሰፈር ልጆቼ የት አሉ? እነ ቦቸራ የት ናቸው? እነ ጦናስ፣ ብሪ ባሪያው፣ እነ ተሺያስረስ፣ ታይገር፣ ማንንም ላገኝ አልቻልኩም። ያለሁት ብርሃን በፈነጠቀበት ውብና ማራኪ ሲያዩ